ሰላም ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮ ባሏን ማመን ባለመቻሏ ሰላይ ቀጥራ ባሏን ስለምታሰልል አንድ ሚስት አቀርብላችኋለሁ። ባሏ ፈተናውን አልፎ ትዳራቸው ይቀጥል ይሁን ወይስ በፈተናው ወድቆ ትዳራቸው ይበተናል? ለዚህ መልስ እንዲሆን ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አሁን ቀጥታ ወደ ታሪኩ ገባላችኋለሁ። ቁጡና ኃይለኛ የሆነችው ሚስት ሳሎናቸው ውስጥ ለብቻዋ እየተብሰለሰለች ተቀምጣ ባለችበት ሁኔታ ባሏ በሩን ከፍቶ ወደ ቤት ውስጥ ይገባል። የሚስቱንም ግንባር ይስማል። እሷም ተወኝ ባክህ ወደዛ ብላ በነገር ስሜት ትቀበለዋለች። እሱም ፈገግ ብሎ ለተወሽ እንኳን አልችልም ያለ አንቺ ማን አለኝ ብሎ ይደልላታል። እሷም በንዴት ስሜት ውስጥ ሆና ሄደች እኮ ብላ ትነግረዋለች። ውሃ ናት? ምን እንደ መርዶ ነጋሪ በሌሊት የምትመጣውን ውሃ በቀን ምን ያስጠብቅሻል ብሎ ያሾፍባታል። እሷም በንዴት ውይ ዘላለም ያለ ቀልድ በቃ ምንም ስራ የለህም አይደል ስትለው እሺ ምን ሆነሽ ነው ንገሪኝ ብሎ ይጠይቃታል። ሚስቱም ሰራተኛዋ ናታ አሰናብችኝ ብላ ሄደች ብላ ታቆርፋለች። ዘላለምም ታዲያ ለአንቺ ሰራተኛ ማሰናበት ብርቅ ነው እንዴ ብሎ ይሳለቅባታል። ቆይ በ2 ወር ውስጥ 3 ሰራተኛ ማሰናበት ጤናማ ነው ብላ ጠየቀችው። እኔ እኮ ግርም የሚለኝ ችግሩ ራስሽ ሆነሽ ሌላ ችግር ፈጣሪ መፈለግሽ ነው ብሎ ይላታል። እሷም በንዴት ቆይ እኔ ምን አድርጊ ነው የምትለኝ ብላ ትጮህበታለች። ዘላለምም እዚህ ቤት መቼ ነው ቆይ ሰራተኛ እንደ ሰው ተቆጥሮ የሚያውቀው ብሎ ያፈጥባታል። ሚስትየውም በብስጭት ጀመረክ ደግሞ ለእነሱ ጥብቅና መቆም ብላ ትገላምጠዋለች። እሱም መቼም አንድ ሴት ስትበደል እያየው ዝም ማለት ያለብኝ አይመስለኝም ብሎ ይላታል። እሷም በብስጭት ንገረኝ እስቲ አንድ ሰራተኛ የባለ ትዳር መኝታ ቤት ውስጥ ምን ትሰራለች ብላ ታፈጥበታለች። ዘላለምም ይኸዋ ይሄኔ እኮ መኝታ ቤት አልጋ ልታነጥፍ ስትገባ አይተሽ ነበርሻት እርግጠኛ ነኝ። እሷም ቀበል ብላ አስቀድሜ መጀመሪያውኑ እዛ ክፍል እንዳትገባ አስጠንቅቂያት ነበር፣ ያ ክፍል የኔና ያንተ ብቻና ብቻ ነው ብላ ታፈጥበታለች። ዘላለምም ደረታችሁ ታየ፣ ልብሳችሁ ሰውነታችሁ ላይ ተጣበቅ፣ ከባሌ ጋር ስታወሩም ስትስቁም ማየት አልፈልግም፣ ብዙ ሌላስ ልጨምር መስከረም ብሎ ሙሉ ስሟን ይጠራታል። መስከረምም ቆይ ባሌን ከነሱ መጠበቄ ችግሩ ምንድን ነው ብላ ትጠይቀዋለች። በጣም በዛ፣ ከልክ አለፈ እንዴ ደግሞ ቤት ውስጥ ብትከለክኝም መሄድ ከፈለኩ ባንቺ ላይ ውጪ መሄድ እችላለሁ ብሎ ይላታል። ኧረ እባክህ ውጪም ባገኝ እሄዳለሁ እያልከኝ ነው ብላ ትጮህበታለች። ዘላለምም ረጋ ባለ ስሜት ኧረ ተይ፣ እኔ ካንቺ ምን አጥቼ ነው ሌላ ሰው ጋር የምሄደው? ቆይ አይገባኝም እኮ ለምንድን ነው ሁሌ ከሰራተኛ ጋር የምትጠረጥሪኝ? ትንሽ ከኔ ጋር ካወሩና ከሳቁ ወስደሽ በጥፊ ትደረግሚያቸዋለሽ። ቆይ ይሄ ምን አይነት የቅናት መንፈስ ነው ሲል መስከረም በመሃል አቋርጣ አንተማ ምን ታደርግ ተነኩብህ አይደል ብላ በነገር አይን ትመለከተዋለች። ዘላለምም ኧረ ተይ መስኪ ይህን ያረጀ አስተሳሰብ ነቅለሽ ጣይ ብሎ ይላታል። መስከረምም አትግቢ ያልኳት መኝታ ቤት ውስጥ መግባት ምን ይሉታል? ቆይ አንተ ፈቅደህላታል ብላ ትጠይቀዋለች። ዘላለምም ሸሚዜን ተኩሽልኝ ብያት ነበር፣ ታዲያ ሸሚዝ ለማውጣት ጓዳ ብትገባ ምንድን ነው ችግሩ ብሎ ጥያቄዋን በጥያቄ መልስላታል። መስከረምም እሷ ጋር ምን አስኬደ እኔን ተኩሽልኝ ብትለኝ አልተኩስልህም ብላ ታፈጥበታለች። እሱም ኧረ በደንብ እየተኩሽኝ ነው በማለት በነገር ጠቅ ያረጋታል። እሷም ይልቅ አሁን ሾርኒውን ተወውና ከዚህ በኋላ እዚህ ቤቱ ሰራተኛ የሚባል ሰው አይገባም ብላ ትለዋለች። ምን ማለትሽ ነው? አንቺ ምንም ሰራተኛ መሆናችንን ዘነጋሽ መሰለኝ። ሌላው ስራ ይቅር ስራ ውለን ማታ ስንገባ ማን ሊያበስልልን ነው ብሎ ይጠይቃታል። መስከረምም ቀድሞ ቤት የገባ ያበስላል። ዘላለምም ግራ በመጋባት ስሜት እያያት ተይ እንጂ እኔ የኪችን ነገር ፈጽሞ እንደማይሆንልኝ ታውቂያለሽ ብሎ ይላታል። መስከረምም ችግር ብልሃት ያስተምራል ሲባል አልሰማህም ትለዋለች። እኛ መል ነው እንጂ ሌላው ምን ቸገረን ብሎ ሲል ቀበል ብላ ምንኛ ትላለህ አንቺ አትልም? እሺ አንቺ የቅናት አመልሽ አስቸገረሽ እንጂ ሰራተኛ መቼ ጠፋ ይላታል። አሁንም ቢሆን ህጌን የማያከብሩ ከሆነ ሰራተኛ የሚባል ሰው እዚህ ቤት አይረግጥም። ዘላለምም እኔ ደግሞ ያለ ሰራተኛ አልችልም እያልኩሽ ነው ብሎ አስረግጦ ይነግራታል። ነገርኩ በቃ እዚህ ቤት ሰራተኛ የሚባል ነገር አይገባ አራነጥ ብላ ወሬያቸውን ትቋጨዋለች። በሌላ ቀንም አንድ ለቤቱ አዲስ የሆነች ሴት ሳሎኑን ጎንበስ ብላ እያጸዳዳች ባለችበት ሰዓት ዘላለም ከውጭ በሩን ከፍቶ ወደ ውስጥ ይገባል። አጎንብሳ በማጽዳት ላይ ያለችውን ሴት ከላይ እስከታች በትኩረት ይመለከታታል። እሷም ከኋላዋ ሰው መኖሩ ታውቋል። ቀና ስትል ትመለከተዋለች። ፈጠን ብላ ሰላም ቤዛ እባላለሁ በቤታቸው የተቀጠርኩ አዲስ ሰራተኛ ነኝ ብላ ሳትጠየቅ ቀደም ብላ ራሷን ታስተዋውቃለች። እሱም ግራ በመጋባት ስሜት ውስጥ ሆኖ ዘላለም ብሎ ስሙን ይነግራታል። ቤዛም ምን ነው ስታይኝ ትንሽ ግራ የተጋባህ ትመስላለህ ብላ ትለዋለች። ስትታይ ግን ምንም የቤት ሰራተኛ አትመስይም። ለመሆኑ ማን ያመጣሽ? እኔ እስከማውቀው ድረስ ሚስቴ እዚህ ቤት ውስጥ ሰራተኛ እንዲገባ አትፈልግም
ብሎ ይጠይቃታል። ቤዛም አረ ራሷ መስከረም ናት ከደላላ ቤት ያመጣችኝ ብላ ግራ በሚያጋባ ስሜት ትነግረዋለች። ዘላለምም ደህና ነሽ ግን ብሎ ቤዛን ይጠይቃታል። እሷም ፈጠንሻት በለኝ እንጂ እትዬ መስከረም እንደዚህ አይነት ቆንጆ ባል እንዳላት አልነገረችኝም ነበር ብላ በፈገግታ ትነግረዋለች። ቆንጆ ቅናተኛ እንደሆነች ሳልነገረችሽ ብሎ ጥያቄዋን በጥያቄ ይመልስላታል። ቤዛም የሚበላ ላቅርብ ብላ ትጠይቀዋለች። ዘላለምም በልቶ እንደመጣ ሲነግራት ቤዛ ፈጠን ብላ በነገራችን ላይ ምግብ ሳበስል በጣም ጎበዝ ነኝ ብላ ትለዋለች። ዘላለምም እሱንማ እያየሁት አይደል ብሎ በአሽሙር ይመልስላታል። በድንጋጤ ምን አልከኝ ብላ ትጠይቀዋለች። ዘላለምም እሱን ወደፊት የምናየው ይሆናል፣ አሁን ግን ቀዝቀዝ ያለ ውሃ ባገኝ አልጠላም ብሎ ይላታል። በዛኑ ቀን ሳሎን ቁጭ ብሎ ስራውን እየሰራ ባለበት መስከረም ቡና ይዛ ለዘላለም ታቀርብለታለች። እሱም ቀና ብሎ እንኳን ሳያያት አመሰግናለሁ ብሎ ወደ ስራው ይመለሳል። መስከረምም በሰላም ነው ግን ዝም ያልከው? አመሰግናለሁ አልኩሽ ብሎ ይላታል። መስከረምም እሱን አላልኩም ስለ ሰራተኛዋ ብላ ትጠይቀዋለች። እሷንማ መቼ የማየት እድል አገኘው ብለሽ ነው ብሎ ይላታል። እሷም ለነገሩ ልክ ነህ፣ ያው ሁለታችንም ከስራ ስንገባ ባዶ ቤት እንዳይሆን ብዬ እኮ ነው ብላ ትለዋለች። እሱም ግን ተመርጣ የመጣች ነው የሚመስል ብሎ ሲላት በንዴት ቱግ ብላ ቆንጆ ናት እያልከኝ ነው ብላ ታፈጥበታለች። እሱም በፍርሃት ያው እንግዲህ አይን አይከለከልም ማለቴ አንቺ አትይ ብትዩም እሱ ማየቱን አይተው ብሎ ይላታል። ሚስቱም በመገረም ስሜት ውስጥ ሆና ቆይ እሷ ከሌሎቹ በምን ትለያለች ብላ ትጠይቀዋለች። ዘላለምም ለምሳሌ እችኛዋ መኝታ ቤት እንድትገባ ተፈቅዶላታል፣ ከኔም ጋር መሳቅ መጫወት እንደዛው፣ ታዲያ የዚህኛዋ ትንሽ ለየት አይልም ብለሽ ታስቢያለሽ ብሎ ይላታል። መስከረምም አይ እኔም አበዛውት ብዬ ነው፣ አንዳንዴ ለቀቅ ማድረግ ጥሩ ነው፣ እንደዛ አስቤ ነው፣ ግን በጣም ለቀሻቸው በኋላ ለመያዝ እንዳያስቸግሩሽ ብሎ በአሽሙር ይናገራል። መስከረምም በጥርጣሬ ፊት እያየችው ማለት ብላ እንዲያብራራለት ትጠይቀዋለች። እሱም ብዙም ፊት መስጠቱ ጥሩ አይደለም ብዬ ነው ብሎ ይላታል። እሷም በስጨት ባለ ስሜት ፊት መስጠቱ ላይ ነው ወይስ ላንተ ጥሩ ያልሆነው ብላ ትጠይቀዋለች። ዘላለምም እኔማ እንኳን ፊቴን አይኔንም እንዳላሳይ ተከልክያለሁ፣ ረሳሽው እንዴ ብሎ ይላታል። እሷም ምን ነው የዚህን ያህል እስር ቤት ያለ አስመሰልከው እኮ ብላ ትገላምጠዋለች። በሌላ ቀንም መስከረምና ሰራተኛዋ ቤዛ የቤታቸው በረንዳ ላይ ቁጭ ብለው እያወሩ ባሉበት በመሃል ቤዛ እኔ ምልሽ ለስለላ እዚህ ቤት እንደመጣው ያወቅ ይመስልሻል ብላ ትጠይቃታለች። መስከረምም አያውቅም እንዴት ሊያውቅ ይችላል ብላ ግራ በመጋባት መልሳ ትጠይቃታለች። ለስለላ ቤታቸው የገባችውን ሰራተኛ ባለቤትሽ ግን ረጋ ያለ ሰው ነው ስትል መስከረምም ከላይ እስከታች እየተመለከተቻት ገላመጠቻት። ቤዛም ደንገጥ ብላ ምን መጥፎ ነገር ተናገርኩ ብላ ጠየቀቻት። መስከረምም አሁን እሱን ተይውን ምን እንዳለሽ ብቻ ንገሪኝ ብላ ትጠይቃታለች። ሰራተኛዋም እንደነገርኩሽ ነው ብዙም ትኩረት የሰጠኝ አይመስለኝም ብላ ትላታለች። መስከረምም ቆጣ ብላ ሲጀመር አንቺ እንደሌሎቹ መቼ ትኩረት ለመሳብ ሞከርሽና ነው ትኩረት የሚሰጥሽ ብላ ትላታለች። ሰራተኛዋም አተኩር እያየሁት ነው እንደ መጀመሪያ አይበቃም ብላ ትጠይቃታለች። ሚስትየውም እንደውም ቆይ የሌሎቹ ልንገርሽ፣ አንዷ እጇን ለማስታጠብ ሆነ ብላ ደረቷ የተገላለጠ ክፍት የሆነ ልብስ ትለብሳለች። አንድ ቀንማ በጣም አናዳኝ እጣቢን የደፈውባት ብላ ትነግራታለች። ሰራተኛዋም ደንግጥ ብላ እና እኔስ ላይ ምን ልትደፊብኝ ነው ብላ ትጠይቃታለች። መስከረምም አንቺማ ለስለላ አይደል እንደ መጣሽው ምን ልሁን ብዬ ነው አንቺ ላይ የምደፋው ብላ ትላታለች። ሰራተኛዋም ግን እርግጠኛ ነሽ በባልሽ ሴሰኝነት ነው ሰራተኛ አልበረክት ያለሽ ብላ ትጠይቃታለች። ሚስትየውም በእርግጥ እኔም ትንሽዬ ቅናት አለብኝ፣ ግን እነሱ የሆነ ያዩት ፊት አለ፣ እኔ ስመጣ ፊታቸውን ኮሶ አስመስለው ይከሰክሱታል፣ እሱን ሲያዩ ግን ጭራቸውን ይቆላሉ ብላ ትነግራታለች። ሰራተኛዋ በነገራችን ላይ ሲኮሳተር በጣም ያምራል ብላለቻት። በድንገት አምልጧት የመስከረምን የተናደደና የተቆጣ ፊት አይታ ማለቴ በጣም ያስፈራል ብላ ትንተባተበች። መስከረምም በጥርጣሬ ያየቻት አንቺ ሴትዮ ስራሽን ቶሎ ጨርሽና ገንዘብሽን ይዘሽ ከዚህ ቤት ቶሎ ውልቅ በይልኝ ብላ ትላታለች። በሌላ ቀንም ሰላይዋ ቤዛ ቤቱን በማጽዳት ላይ ሳለች ዘላለምም በሩን ከፍቶ ይገባል። ፈጠን ብሎ ለመሆኑ ቆይ ስንት ነው የከፈለችሽ ብሎ ኮስተር ቆጣ ይልባታል። በንግግሩ የደነገጠችው ሰራተኛ ምን ስለምን ክፍያ ነው የምታወራው? ማናት? ምንድነው የምትከፍለኝ? አለች በድንጋጤ ስሜት ውስጥ ሆና። ዘላለምም ኧረ ተይ ቤዛ የዚህን ያህል እንኳን ፋራ አታድርጊ፣ ሲጀመር ትወናውን በደንብ አልቻልሽበትም ብሎ ይላታል።
ቤዛ ክው ብላ አደረገች። ስለምን ትወና ነው የምታወራው? ቆይ እኔ ምንም አልገባኝም ብላ ተጠይቀዋለች። እሱም ታውቂያለሽ እዚህ ቤት ብዙ ሰራተኞች ተቀያይረዋል። ነገር ግን አንዳንቸውንም አንቺን ባየሁበት አይን አይቻቸው አላውቅም ብሎ ይላታል። ሰራተኛዋ ሰላይም ነገሩን ሳታስነቃ ለማስኬድ እየሞከረች ምን እያልከኝ ነው ያለኸው ብላ ተጠይቀዋለች። እሱም አይኗን እያየ አስተያየትሽን በደንብ አይቼዋለሁ። ከልብሽ የእውነት ነበር ስታይኝ የነበረው፣ ልክ እኔ ሳይሽ እንደነበረው ብሎ በፍቅር አይን ያያታል። ሰራተኛዋም ተልእኳን እንዳሳካ ሰው ቀና ብላ ስለዚህ መስከረም እውነቷን ነበር ማለት ነው ብላ ተጠይቀዋለች። ዘላለምም እንደፈር ብሎ ውሸቷን ነው፣ እኔ ከአንዷም ሰራተኛ ጋር ማግጬ አላውቅም ብሎ ነገሩን ያድበሰብሳል። ሰራተኛዋም ቆጣ ብላ እና ከኔ ጋር ምን እያደረክ ነው ያለኸው ብላ ተጠይቀዋለች። እሱም አንቺ የቤት ሰራተኛ ነሽ እንዴ? ቆይ እስቲ ንገሪኝ፣ እንዴት ለገንዘብ ብለሽ ራስሽን እንደዚህ አይነት ቆሻሻ ነገር ውስጥ ትከቻለሽ? ለዛውም ይሄን የመሰለው ውበት ይዘሽ ብሎ ይጠይቃታል። ሰራተኛዋም እየሰደብከኝ ነው ብላ ትኮሳተርበታለች። ዘላለምም ንቀት በተሞላበት እይታ እየተመለከታት እሺ ቆይ እኔ ስንት ልክፈልሽ ብሎ ይጠይቃታል። ሰራተኛዋም ደንገጥ ብላ ለምኑ ነው የምትከፍለኝ? ቆይ ስታየኝ እኔ ምን እመስልሃል ብላ ታፈጥበታለች። እሱም ቆጣ ብሎ ቆይ እሷ የምትከፍልሽ ከኔ በምንድን ነው የሚለየው? ነው ወይስ እሷ አብረሽው ተኝ ስላላለችሽ ነው ብሎ በንቀት ይመለከታታል። ሰራተኛዋም ፈጠን ብላ እነግራታለሁ፣ ትሰማኛለህ? እያንዳንዷን ቅሌትህን ፍርጥርጥ አድርጌ እነግራታለሁ ብላ ታስፈራራዋለች። እሱም ቆፍጠን ብሎ ንገሪያት፣ ሲጀምር ከዚህ በኋላ ለእኔ እምነት ከሌላት ሴት ጋር በአንድ ጣሪያ አብሬ የምኖር ይመስልሻል ብሎ ሲላት ሰላይዋ ሰራተኛ በደስታ ስሜት ውስጥ ሆና እና ልትፈታት ነው ብላ ተጠይቀዋለች። እሱም አዎ ፈታታለሁ፣ ይሄ ቤት እኔና እሷ ከመጋባታችን በፊት የነበረ ቤት ነው። ከጋብቻ በኋላም ብዙ ያፈራነው ነገር የለም። ሌላ ሴት አገባለሁ፣ ከሷ የተሻለ ልወዳት የምችል እኔ ላይ እምነት ያላት ልክ እንዳንቺ ደግሞ ቆንጆ ሴት ብሎ ሰራተኛዋን ያሞጋግሳታል። እሷም ጭራሽ ታሾፍብኝ ጀመር ብላ ትለዋለች። ዘላለምን በድፍረት ሂጂ ንገሪያት፣ ባልሽ ዘልዛላ ነው በያት። ሲጀመር እኔ ለሷ መገባ አይነት ወንድ አይደለሁ። ምናልባት ይሄንን ስነግርሽ አታምኚኝ ይሆናል፣ ግን ለመጀመሪያ ጊዜ እንዳየኋት ልቤ የደነገጠላት ሴት አንቺ ነሽ ይላታል። ሰራተኛዋም ባለማመንና በጥርጣሬ ስሜት ውስጥ ሆና አንተም ሌላ ጨዋታ ጀመርክ? ቆይ እኔ ከዚህ ነገር ውስጥ በጊዜ በወጣስ ብላ ሳታስበው እውነታውን ስለ እቅዳቸው ያስበው እውነት እንደነበረ ፍንጭ ሰጠችው። እሱም እንግዲያውስ ጥሩ፣ ሁሉንም ነገር እኔ በጊዜ አፈንድቼ ጨዋታውን ቶሎ ጨርሰዋለሁ ብሎ ይላታል። እሷም በድንጋጤ የተነቃባት መስሏት ምኑን ነው የምታፈነዳው? ምኑን ነው በጊዜ የምትጨርሰው ብላ ትጠይቀዋለች። ዘላለምም ካመጣቻት ሰራተኛ አይን ፍቅር እንደያዘኝ ብሎ ይላታል። እሷም የእውነት በጣም እያስገረምከኝ ነው ትለዋለች። እሱም ሲጀመር ጓደኛሽ ለአንቺ ትንሽ እንኳን ቅንጣት ታህል እንኳን ክብር የላትም ብሎ ሲላት ደነገጠች። ጓደኛዬ መሆኗን ደግሞ በምን አወቅ ብላ ተጠይቀዋለች። ዘላለምን በምስጭት በእናንተ ቤት ተደብቃችሁ ያወራችሁትን ማንም የሰማችሁ ሰው የለም። ሲጀመር ንቃት ባይኖራት የትኛው ጓደኛ ናት ሰራተኛ ሆኝና ባሌን ሰልይልኝ የምትለው? የእውነት ቤዛ በጣም ነው የምታሳዝኑት ብሎ ጥሏት ወደ መኝታ ቤቱ ይሄዳል። በሌላ ቀንም እንደተለመደው ሰላይዋ ሰራተኛና መስከረም በረንዳ ላይ ተቀምጠው እያወሩ ነው። ሚስትየውም ስሚማ ሰሞኑን ፊቱን ጥሎታል፣ ምን አዲስ ነገር አለ ብላ ትጠይቃታለች። ሰራተኛዋም አረ ምንም የለም፣ ሰሞኑን ግን አዲስ ነገር መኖሩ አይቀርም ብላ ትላታለች። ሚስትየውም እኔ እኮ ስሜቱ ሲለዋወጥ ጠርጥሬያለሁ፣ ምን አደረገሽ ማለቴ ምን ፍንጭ ሰጠሽ ብላ ትጠይቃታለች። ሰራተኛዋም ሁሉም ነገር በጊዜው ይሆናል፣ ይልቅ አሁን እሱ ሳይመጣ ገብቼ ቤቱን ላሰማምሮ ብላ ጥላት ወደ ቤት ውስጥ ትገባለች። በሁኔታው በጣም ግራ የተጋባችው ሚስት በድንጋጤ አፏን ይዛ በግርምት ደርቃ ትቀራለች። በሌላ ቀንም በረንዳ ላይ ሶስቱም ቁጭ ብለው ቡና እየተፈላ ሚስትየው ለባሏ ሰሞኑን ግን በሰላም ነው ብላ ተጠይቀዋለች። እሱም ደግሞ ምን አጠፋው ብሎ ቆጣ ይላል። መስከረምም ሳቅ ጨዋታ ጠፍቷል ብዬ ነው ብላ ትለዋለች። ዘላለምም ድሮ ስቅ ጫወት ነበር እንዴ ብሎ ጥያቄዋን በጥያቄ መልስላታል። መስከረምም ገልመጥ እያደረገችው ምን ሰሞኑንማ ባህሪ ሁላ ተቀይሯል ብላለችው። ዘላለምም ምናልባት ሰላሜን አግኝቼ ይሆናል ብሎ በአሽሙር ይናገራታል። መስከረምም በብስጭት ምን ማለት ነው እማወራህ እኔ የምታየው ሌላ ቦታ ብላ ታፈጥበታለች። ዘላለምም ውይ በጣም ይቅርታ ለካ ካንቺ ውጪ ማንንም እንዳላይ ተፈርዶብኛል ብሎ ወሬውን ሳይጨርስ
ሰላዩዋ ሰራተኛ ሳቋ አምልጧት ሳቋን ትለቀዋለች። መስከረምም በንዴት ያስቃል ብላ ሰራተኛዋ ላይ ታጫዋለች። ሰራተኛዋም ወሬውን ለማስቀየር ቡናውን በስኳር ላድርገው ወይስ በጨው ብላ ትጠይቃታለች። ሚስትየውም በንዴት በጨው ስንጠጣ አይተሽን ታውቂያለሽ አለቻት። በመጨቃጨቅ ላይ ሳሉ ዘላለም በመሃል ጭቅጭቃቸውን አቋርጦ በሉ እኔ ስለደከመኝ ልተኛ ገብቼ አረፍ ልበል ብሎ ወደ ቤት ውስጥ ጥሏቸው ይገባል። ሚስትየውም በንዴት አይንሽ ተጎልጉሎ ሊወጣ ነው እንዴ? ምንድነው የምታፈጭው? ለማንኛውም ስራሽን ጨርሰሻል፣ በቃ እኔም ጨርሻለሁ ትላታለች። ሰላዩዋ ሰራተኛም ምን ሆነሻል? ገና እኮ 1 ወር እንኳን አልሞላኝም ብላ ትላታለች። መስከረምም ግዴታ ተጋድማችሁ ማየት አለብኝ እንዴ? አይኑ እኮ አንቺ ላይ ነው። በዚህ አይነትማ እኔ ቤት ሳልኖር ምን ሊፈጠር እንደሚችል አላውቅም። አንቺ ላይ እንደዚህ ያፈጠጠማ ከሌሎቹ ጋር ምን ሊሆን እንደሚችል አስበሽዋል ብላ ትጠይቃታለች። ሰራተኛዋ ምንም እኮ አልተፈጠረም ብላ ትላታለች በድጋሚ። ሚስትየውም ምንድነው ችግርሽ እንዴ? ከባሌ ፍቅር ይዞሻል እንዴ? ብላ በብስጭት ተነስታ ጥላት ወደ ቤት ትገባለች። በሌላ ቀን አንድ መኪና ውስጥ ባልየው ከሌላ ሴት ጋር መኪና ውስጥ ቁጭ ብሎ እያወራ ልጅቷ ይገርማል ግን ስትል ዘላለምም ምኑ ይገርማል ብሎ ይጠይቃታል። ልጅቷም ነገሮች እንደዚህ መሆናቸው ብላ ትመልስለታለች። እሱም መሆን ካለበት ውጪ ምንም የሆነ ነገር የለም ብሎ ይላታል። እያወራት የነበረችው ሴት ሰላዩዋ ሰራተኛ ቤዛን ነበር። እሷም ታውቃለህ መጀመሪያ ለገንዘብ ብዬ ነበር እዚህ ነገር ውስጥ የገባሁት፣ ዘላለም ፈጠነ ብሎ ከዛ ከኔ ፍቅር ያዘሽ ብሎ ይላታል። እሷም እና በምድር ላይ ከዚህ በላይ ምን ሊያስገርም የሚችል ነገር አለ ብላ ትለዋለች። ዘላለምም እኔ ግን ሚስቴን በጣም እያመሰገንኳት ነው ሲል ፈጠን ብላ እኮ እኔን ቤትህ ድረስ ይዛልህ ስለመጣች ትለዋለች። እሱም እና ታዲያ እሷ ባታመጣልኝ እኔስ የት አገኝሽ ነበር ብሎ ይላታል። እሷም ቀጥሎ ግን ምንድነው የሚሆነው? በግድ እዚህ ቤት እየኖርኩ እንደሆነ ታውቃለህ። እኔ ከባልሽ ጋር እጅ ከፍንጅ እስክትይዥን አይበቃም ብላትም እሷ ግን ያየሁት ይበቃኛል እያለች ነው ብላ የተፈጠረውን ትነግረዋለች። ዘላለምም ታዲያ ምን ችግር አለው? ሆነ ብለን እጅ ከፍንጅ እንትይዘን እናደርጋለን። ነገር ግን አሁን አይደለም፣ ከዛ በፊት አንድ ጨዋታ መጫወት አለብን ብሎ ይላታል። ሰራተኛዋን በፈገግታ አይገርምም? እኔም ይሄንኑ እያሰብኩ ነበር፣ ግን ከዛ በኋላ ምን የሚመጣ ይመስልሃል ብላ ትለዋለች። እሱም ኮራ ብሎ ምን ይመጣል? ግፋ ቢል ፍቺ ብትጠይቅ ነው። ቤቱ እንደሆነ በእኔ ስም ነው። ጨርቋን አንጠልጥላ ከዛ ቤት ትወጣለች ብሎ ሲላት ሰላዩዋ ሰራተኛ ደስተኛ ሆና ከዛ እኔን ታገባኛለህ ትለዋለች። እውነትም ይሄ ታሪክ የሆነ የሚገርም ነገር አለው ብሎ አቅፎ የሰራተኛዋን አንገት ይስማታል። በሌላ ቀንም ዘላለም በረንዳቸው ላይ ለብቻው ቁጭ ብሎ መጽሐፍ በማንበብ ላይ ሳለ ሚስቱ ለነገር በሚመስል ሁኔታ ከቤታቸው በፍጥነት ወጥታ አጠገቡ ትቆማለች። ቀና ብሎ እንኳን አልተመለከታትም። እሷም መነጋገር አለብን ብላ ትለዋለች። እውቀት የሚገኘው ከንባብ ነው ብሎ ይቀልድባታል። መጽሐፉን ነጥቃ በንዴት ትጥለዋለች። ቆይ እኔ ያባረርኳትን ሰራተኛ ለምንድን ነው እንድትቆይ ያደረገው ብላ ትጠይቀዋለች። እሱም ምክንያቱም ቤዛ ከዚህ እንድትሄድ ስለማልፈልግ ብሎ ይላታል። ሚስትየውም በቅናት ስሜት ኧረ እባክህ ለካ ከሌሎችም ሰራተኞች ጋር እንደዚህ ነበር የምትልከሰከሰው ብላ ትጮህበታለች። ሲጀመር ከሷስ ጋር መቼ ተልከሰከሱ ብሎ ይላታል። ከሷስ ጋር አንተም ደገምከው ብላ ጥላው በፍጥነት ወደ ቤት ውስጥ ትገባለች። ብዙም ሳትቆይ እንድትሰልልላት ወደ ራሷ ቤት ይዛት የመጣችውን ሰራተኛ እየጎተተች ከቤት ይዛት ወጣች። በጩኸት እጇን እያወራጨች ጓደኛዋን ከቤቴ ውጪ ብላለቻት። ዘላለምም ከተቀመጠበት ተነስቶ ንገሪኝ እስቲ ቆይ ምንድን ነው ያጠፋችሁ ብሎ ይጠይቃታል። ሚስትየውም በንዴት አንተ ዝም በል፣ ከአንተ ጋር በኋላ ጨርሳለሁ፣ አንቺ ገንዘብሽን ይዘሽ ከቤቴ ውልቅ ብለሽ ውጪ ብላ ትላታለች። ሰራተኛዋ ቤዛም ቆፍጠን ብላ ገንዘብሽን አልፈልግም፣ ከዚህ ቤትም ወዴትም ንቅንቅ አለ ብላ ትላታለች። ሚስትየውም ጓደኛዋ ያለቻትን ማመን አልቻለችም። ምን የሰው ቤት ገብቶ አልወጣም ብሎ ድርቅ ማለት አለ እንዴ ብላ ስትጮህባት፣ ዘላለም የትም አትሄድም፣ ከፈለግሽ አንቺ ቤቱን ለቀሽ ውጪ ብሎ ይጮህባታል። ሚስትየው ምን አልክ አንተ እስቲ አንዴ ድገመው ብላ ስትለው ያለምንም ፍርሃት ዘላለም ከቤዛ ፍቅር ይዞኛል ብሎ ለሚስቱ መርዶዋን ይነግራታል። ሚስቱም በፍርሃት እየቀለድክ ነው አይደል እንደዚህ የምትለው ብላ ትለዋለች። ዘላለምም ንገሪያት እንጂ ቤዛ አንቺ ከኔ ፍቅር አልያዘሽም ብሎ ለስለላ የመጣችው ጓደኛዋን ከሚስቱ ፊት ለፊት ይጠይቃታል። ይዞኛል ብላ ትመልሳለች። ሁሉንም ነገር አውቄያለሁ። ሰራተኛ መስላ እኔን እንድትሰልል አይደል ጓደኛሽን ያመጣሽው ብሎ ይጮህባታል። ሚስትየው ወደ ጓደኛዋ ዞራ አንቺ ነሽ አይደል የነገርሽው ብላ ታፈጥባታለች። ሰራተኛዋም እረ ራሱን ያወቀው ብላ ትመልስላታለች። ዘላለምም ታውቂያለሽ
እስከዛሬ እዚህ ቤት ከሚገቡ ሰራተኞች ከአንዳቸውም ጋር ፍቅር ይዞኝ አያውቅም ብሎ ለሚስቱ ይነግራታል። ሚስቱን በንዴት እና አሁን ምን ተገኘ? ምን አይተክ ነው ብላ ትጠይቀዋለች። አሁንማ እድሜ ላንቺ፣ ለእኔ የምትመቸውን ሴት ነው የምረጥሽው። ትሰሚኛለሽ? በፍጥነት ፍቺ ይፈልጋለሁ ብሏት ጥሏቸው ወደ ቤት ውስጥ ይገባል። በሌላ ቀንም ሶስቱም ከቤት ውጪ በረንዳ ላይ ናቸው። ዘላለምና ሰራተኛዋ ቤዛ በወንበር ላይ ተቀምጠዋል። ሚስቱ መስከረም ግን በንዴት እየተንጎራደደች ነው። ቆይ ግን ምንድን ነው እየተፈጠረ ያለው? በእርግጥ እሷ ጓደኛዬ ናት፣ አንተን እንድትሰልልኝም ነው ያመጣኋት። ግን አንተ ብላ ወሬዋን ሳትጨርስ ዘላለም አዎ ከጓደኛሽ ጋር ስማግጥብሽ ነበር ሲላት በቃ ብላ ወሬዋን አቋረጠችው። ከዚህ በላይ ልቤን የሚሰብር ነገር እንድትናገረኝ አልፈልግም። እሱም ፍቺ ነው የምትፈልጊው? ነገ ጠበቃችንን አናግረን እንፋታለን። አሁን ግን ቤት የለቀሽ ውጭ ብሎ የ80 ሚስቱን ለጓደኛዋ ብሎ ያባረራታል። ጓደኛዋ ቤዛም ቀበል ብላ ሰምተሽዋል አይደል? በቃ ቤታችንን ለቀሽ ውጪ ብላ ትላታለች። መስከረምም በብስጭት እሺ እወጣላችኋለሁ፣ ነገር ግን አንተ ሴሰኛ መሆንን አውቄያለሁ። በስተመጨረሻም ቢሆን አንቺ ግን ጓደኛዬ ነሽ ብዬ አምኜሽ ነበር ትላታለች። ሰራተኛዋ ቤዛም ልቤን ተው ብዬ ልቆጣው ባለመቻሌ ይቅርታ ብላ ትሳለቅባታለች። በጣም ሰይጣን ነሽ፣ ሁለታችሁም ሰይጣኖች ናችሁ ብላ ለመሄድ ወደ ቤታቸው ትገባና ተመልሳ ወጣ። እንደውም አልሄድም፣ ከቤቴ ወዴትም አልወጣም ብላ ትጮህባቸዋለች። ይቅርታ አንዴ የጀመርነው ነገር ስላለ ትወጭልን ትላታለች። መስከረምን በንዴት እንደውም ሁለታችሁም ተነሱና ውጡልኝ፣ ከቤቴ ውጡልኝ ብላ ትጮህባቸዋለች። ሁለቱም መልስ ሳይሰጧት ሲቀሩ በንዴት በአካባቢዋ ያገኘችውን እንጨት አንስታ ልትፈነክታት ስትል ሁለቱም ደንግጠው ይነሳሉ። ዘላለምም ለማገላገል እየሞከረ እያለ ሰላዩዋ ጓደኛዋ በፍርሃት ረቺ ሴትዮዋ ናቴን ብላ ሳትፈነክተኝ እውነቱን ንገራት ብላ ትለዋለች። ሚስትየውም የምን እውነት ነው ስትል ባልየው ታዲያ አንቺን ብቻ ማን ነው ድራማ ሰሪ ያደረገሽ ብሎ የተፈጠረውን ነገር ማስረዳት ይጀምራል። ሰላዩዋ ጓደኛሽ አንቺ በሌለሽበት እያነበብኩ ሳለሁ በድንገት መታ እግሬ ላይ ተቀመጠች። ሰራተኛዋ ቤዛ ልትስመው ስትሞክር ይሸሻታል። ከእግሩ ላይ ፈጠን ብላ ተነስታ በንዴት ቆይ አንተ ግን ምን አይነት ጨዋታ ነው የጀመርከው? እየተጫወትክብኝ ነው ያለኸው ብላ ትጠይቀዋለች። እሱም አዝናለሁ፣ ይህም ጨዋታ ግን መቆም አለበት። እውነት ግን አንቺ የጓደኛሽን ባል ትቀሚ ነው ብሎ ጠየቃት። ሰራተኛዋም ምን እያልከኝ ነው ብላ ታፈጥበታለች። ዘላለምም ንገሪኝ እስቲ ይሄ ነገር አንቺ ላይ ቢሆንስ? እስቲ ራስሽን ለአንድ ሰከንድ በመስከረም ቦታ ላይ አስቀምጭ ብሎ ይላታል። ሰራተኛዋም አሁንስ ምንም ልትገባኝ አልቻልክም ብላ ግራ በመጋባት ትመለከተዋለች። ዘላለምም መስኪን ከልቤ ነው የምወዳት፣ ከልክ ያለፈ ቅናቷም እኔን ላለማጣት እንደሆነ ይገባኛል ብሎ ንግግሩን ሳይጨርስ ቤዛ እና ፍቅር ይዞኛል ያልከው ውሸትህን ነበር ማለት ነው ብላ በንዴት ትጠይቀዋለች። እሱም ልብሽን ከጎዳሁት በጣም ይቅርታ ሲላት ሰላዩዋ ሰራተኛም በንዴት ወይኔ ቤዛ እኔ እኮ እውነት መስሎኝ ብላ ለማስረዳት ስትጀምር ያስቆማትና ጓደኛሽ ታማለች፣ በከፍተኛ የቅናት መንፈስ ተይዛለች። አየሽ በሽታዋ ነው አንቺን ሰራተኛ አድርጋ እንድትሰልይላት ቤት ድረስ ያመጣች። እንደምንም ብለን አስታመን እንድንመልሳት ልትረጅኝ ይገባል ብሎ ይላታል። ቤዛም ግን እኮ ብላ ስትጀምር ዘላለም ቀበል ብሎ አውቃለሁ በድንገት የማይሆን ነገር ውስጥ ስለከተትኩሽ ለመወሰድ ሊከብድሽ ይችላል፣ ግን ቢያንስ አንድ የማሰቢያ ቀን ሰጥሻለሁ ብሏት ጥሏት ወደ ቤት ይገባል። ቤዛም በሀሳቡ ተስማምታ እሷን ለማስተማር እንደሆነ ይሄን ሁሉ ነገር ያደረጉት ይነግሯታል። ሚስቱ መስከረምም ባለማመን ስሜት ውስጥ ሆና አፏን ይዛ ቤዛ እንዲህ ትላለች፣ ባልሽ አፍቃሪና ታማኝ ባይሆን ኖሮ በገዛ ጓደኛሽ ተበልተሽ ነበር ትላታለች። ዘላለምም ካስጨነኩሽ ይቅርታ፣ አንቺን ለማስተማር ከዚህ የተሻለ መፍትሄ ስላላገኘው ነው ብሎ ይላታል። ቤዛም እኔም የማይገባኝን ነገር ስለተመኘው በጣም ይቅርታ፣ ስለለው ተጠናቋል፣ ባልሽ 100% ታማኝ ነው ስትላት በደስታ ባሏ ላይ ጥምጥም ብላ ታቅፈዋለች። ቤዛም ሁለቱ ታቃቅፈው ባሉበት ሄዳ እነሱን ታቅፋቸዋለች። ከዚህ ታሪክ ምን ተማራችሁ? ሀሳብ አስተያየታችሁን ኮመንት ላይ አጋሩን። ቪዲዮን ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን መጫን አይርሱ። በሌላ ቪዲዮ እስክንገናኝ በሰላም ቆዩልኝ።